በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምራቸውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ከመሰረቱ ከጅምሩም እያስተማረን እንገኛለን። እንዲሁም የተወሰነ እየሞካከራችሁ አገጣጥማችሁ ለማንበብና ለመጻፍ የተቸገራችሁ ካላችሁም ጥሪት ባለመልኩ እያስተማረን እንገኛለን። ከመሰረቱ ካየን በኋላ ቃላት ምስረታ ቀለል ባለ መንገድ እንዴት ነው መስርተን ማንበብ መጻፍ የምንችለው የሚለውን ቃላት ምስረታን ነው ይዤላችሁ የመጣሁት። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ዛሬ የምናየው በሀ ቤተሰብ ቀለል ባለ መንገድ ቃላቶችን መስርተን እንዴት ነው ማንበብና መጻፍ የምንችለው የሚለውን ነው ዛሬ ቃላት ምስረታ የምናየው። ዛሬ እንግዲህ የምናየው የመጀመሪያ በሀ ፊደል ነው። እንግዲህ ይቺ የአማርኛ የመጀመሪያዋ የፊደል ገበታችን ናት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ ቀለል ባለ መንገድ እንደዚህ ፊደላትን ከቆጠርነ በኋላ ቃላት ምስረታ እንዴት ነው አገጣጥመን ማንበብና መጻፍ የምንችለው የሚለውን ነው ዛሬ እንግዲህ የምናየው። በሀ ቤተሰብ የመጀመሪያው ከዚህ ጋር ሀ፣ ገ፣ ር፣ ሀ፣ ገ፣ ር በአንድ ላይ ሀገር፣ ሀገር። ቀጣይ ደግሞ ሀ፣ ሳ፣ ብ፣ ሀ፣ ሳ፣ ብ በአንድ ላይ ሀሳብ፣ ሀሳብ። ቀጣይ ሀ፣ ብ፣ ት፣ ሀ፣ ብ፣ ት በአንድ ላይ ሀብት፣ ሀብት። ቀጣይ ደግሞ ሀ፣ ይ፣ ል፣ ሀ፣ ይ፣ ል በአንድ ላይ ኃይል፣ ኃይል። እንግዲህ በሀ ቤተሰብ ጠቅለል ስናደርገው ሀገር፣ ሀሳብ፣ ሀብት፣ ኃይል። ቀለል ባለ መንገድ በዚህ መልኩ ቃላቶችን መስርተን ማንበብና መጻፍ እንችላለን። ቀጣይ ደግሞ በሁለተኛዋ ፊደል ሁ፣ ሎ፣ ም፣ ሁ፣ ሎ፣ ም በአንድ ላይ ሁሉም፣ ሁሉም። ቀጣይ ደግሞ ሁ፣ ለ፣ ት፣ ሁ፣ ለ፣ ት በአንድ ላይ ሁለት፣ ሁለት። ቀጣይ ሁ፣ ኔ፣ ታ፣ ሁ፣ ኔ፣ ታ በአንድ ላይ ሁኔታ፣ ሁኔታ። ቀጣይ ሁ፣ ሴ፣ ን፣ ሁ፣ ሴ፣ ን በአንድ ላይ ሁሴን፣ ሁሴን። ጠቅለል ስናደርገው ሁሉም፣ ሁለት፣ ሁኔታ፣ ሁሴን ይላል። እንግዲህ በሁለተኛዋ ሁ በምትለዋ ፊደል በዚህ መልኩ ከተለያዩ ፊደል ጋር በማጣመር ትርጉም የሚሰጥ ቃላት እየመሰረትነ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሂ በምትለዋ በሶስተኛዋ ፊደል ሂ፣ ሳ፣ ብ፣ ሂ፣ ሳ፣ ብ በአንድ ላይ ሂሳብ፣ ሂሳብ። ቀጣይ ደግሞ ሂ፣ ደ፣ ት፣ ሂ፣ ደ፣ ት በአንድ ላይ ሂደት፣ ሂደት። ቀጣይ ሂ፣ ያ፣ ብ፣ ሂ፣ ያ፣ ብ በአንድ ላይ ሂያብ፣ ሂያብ። ቀጣይ ደግሞ ሂ፣ ክ፣ ማ፣ ሂ፣ ክ፣ ማ በአንድ ላይ ሂክማ፣ ሂክማ። ጠቅለል ስናደርገው ሂሳብ፣ ሂደት፣ ሂያብ፣ ሂክማ። እንግዲህ በሶስተኛዋ በሄ ፊደል በዚህ መልኩ ማንበብና መጻፍ እንችላለን። ቀጣይ ደግሞ ሀ በምትለዋ በአራተኛዋ ሀ፣ ቀ፣ ኛ፣ ሀ፣ ቀ፣ ኛ በአንድ ላይ ሀቀኛ፣ ሀቀኛ። ቀጣይ ደግሞ ሀ፣ ያ፣ ት፣ ሀ፣ ያ፣ ት በአንድ ላይ ሀያት፣ ሀያት። ቀጣይ ሀ፣ ላ፣ ፊ፣ ሀ፣ ላ፣ ፊ በአንድ ላይ ሀላፊ፣ ሀላፊ። ቀጣይ ሀ፣ ም፣ ሳ፣ ሀ፣ ም፣ ሳ በአንድ ላይ ሀምሳ፣ ሀምሳ። ቀጣይ አሁን ጠቅለል ስናደርገው ሀቀኛ፣ ሀያት፣ ሀላፊ፣
50 ይላል። እንግዲህ በአራተኛዋ በሀ ፊደል በዚህ መልኩ ቃላቶችን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ሄ በምትለዋ ሄ መን ሄ መን በአንድ ላይ ሄመን ሄመን። ቀጣይ ሄ ር ሞ ን ሄ ር ሞ ን በአንድ ላይ ሄርሞን ሄርሞን። ቀጣይ ሄ ለ ን ሄ ለ ን በአንድ ላይ ሄለን ሄለን። ቀጣይ ሄ ደ ች ሄ ደ ች በአንድ ላይ ሄደች። ጠቅለል ስናደርገው ሄመን ሄርሞን ሄለን ሄደች ይላል። እንግዲህ በሄ ፊደል በዚህ መልኩ ቀለል ባለ መንገድ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ህና ሆ በሚለው ከዚህ ጋር ህ በምትለዋ ህ ዝ ብ ህ ዝ ብ በአንድ ላይ ህዝብ ህዝብ። ቀጣይ ደግሞ ህ ዳ ሴ ህ ዳ ሴ በአንድ ላይ ህዳሴ ህዳሴ። ቀጣይ ሆ በምትለዋ በመጨረሻዋ ሆ ቴ ል ሆ ቴ ል በአንድ ላይ ሆቴል ሆቴል። ቀጣይ ደግሞ እዚህ ጋር ኋ ዲቃላዋ የሀ ቤተሰብ የመጨረሻዋ ዲቃላዋ ኋያት ናት። ይቺ በኋላ በኋላ በአንድ ላይ በኋላ በኋላ። ጠቅለል ስናደርገው ህዝብ ህዳሴ ሆቴል በኋላ ይላል። እንግዲህ ቀለል ባለ መንገድ በሀ ቤተሰብ በዚህ መልኩ ቃላቶችን መስርተን ማንበብና መጻፍ እንችላለን። ከመሰረቱ ፊደላትን ቅርጻቸውንና ድምፃቸውን ከለየን ቃላቶችን አገጣጥመን በዚህ መልኩ በመመስረት ትርጉም የሚሰጥ ቃል የጻፍነ ማንበብን መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ